ክፍል 2 እነሆ ከኛ ክፉ ምክር ይልቅ የሱ ኃይል በለጠና የራሱ አደረገን። ኢየሱስ ይመጣል። ይሄ አሁን የምትጠራው የኛ አይደለም፣ አንፈልገውም። ካልሆነ ግን የተገለጠልኝ ኢየሱስ ሳይሆን መሐመድ ናቸው ብለህ ተናገር፣ እንደሱ ነው የሚሻለው ብሎ ያባብለኝ ጀመር። መልሶ ደግሞ አየህ፣ በውስጤ ያለውን ቁጣ ስለ አላህ ብዬ ልገድል አትገፋፋኝ። ሃይማኖቴ እንዲህ ያለውን ነገር ልፈጽም ያስገድደኛል። ስለዚህ ተመለስ፣ ባደግንበት ሰፈርና መንደር አታስንቀን፣ አታሰድበን አለኝ። ሐሳባቸው ባልከፋ ግን አሁን ምናገረው የማየው ሁሉ እኮ የኔ አይን አንደበት አይደለም። ነገር ግን ሳልወደው የወደደኝ ሳልጠራው የራሱ ያደረገኝ ይሄ ኢየሱስ ነኝ ያለኝ ሰው ወርሶታል። አንደበቴ ብቻ ሳይሆን መላ አካሌ፣ የውስጥ ሕዋሳቴ የራሱ አድርጎታል፣ ተቆጣጥሮታል። የቀድሞ ማንነቴ ፈጽሞ ተለውጧል። ይሁን እንጂ በዚህ አዲስና እየሆነ ባለው አዲስ ነገር ምክንያቱ ባይገባኝም ግን አላዝንም። ደስታ ውስጤን ሞልቶታል። ወድጄዋለሁ፣ ተስማምቶኛል። ከዚህ ቀድሞ አይቼው የማላውቀው ልዩ ደስታ ሞልቶኛል፣ ያፍለቀልቀኛል። ምን አይነት ኃይለኛ ሰው ነው! የሰው ልብ ያውም የኔን የአመፀኛውን ነገ የአማኞችን መሰብሰቢያ አዳራሽ እስከነ ሕዝቡ ለማጥፋት ለማቃጠል የተዘጋጀ ያስተባበረ ሰው ለውጦ የራሱ የሚያደርግ ሰው። ይህ ኃይል አለው። መስጊድ መሄድ፣ ቁርአን መቅራት በአንድ ጊዜ አስተወኝ። ማስተው ብቻ አይደለም፣ አስጠላኝ። ሃይማኖቴ ከውስጤ ወጥቶ ሄደ። ድሮ ከነበርኩበት ሕይወት ይልቅ በዚህ ሰዓት ያየሁትን ድንቅ ደስታ የፈጠረልኝን ሕይወት ወደድኩት። ፍጥረት ሁሉ ያውም የቀድሞ ሃይማኖቴ ሁሉ በዚህ ሰላም ቢሞላ ተመኘው። ከአዲሱ ሕይወቴ ብዙ መለማመድ ቢጠበቅብኝም ሕይወቴን ግን ለውጦታል። ከሁሉም ይልቅ የሚገርመኝ ደግሞ በጁማዓ ቀን ሊደረግ የታሰበው ዘግናኝ ወንጀል ያለ ፖሊስ፣ ያለ ፍርድ ቤት፣ ያለ ሳይካትሪክ ማማከር ፈጽሞ እንድተው አደረገኝ። ስህተት ነበር። እንኳን ይሄ ሰው መጣና ለወጠኝ። ክቡር የሆነውን ሰው የራሴን ሃይማኖት ካልሆነ ብሎ መጉደል ስህተት ነው የሚል የውስጥ ወቀሳ ተሞላሁና ሊሞቱ፣ ሊገደሉ፣ ሊፈነዳ ስለተዘጋጀው ፕሮግራም ሳስብ ሳላውቀው ስቅስቅ ብዬ አለቀስኩ፣ አዘንኩ፣ በደለኝነት ተሰማኝ። ጮክ ብዬ ሳለቅስና ስጸጸት የሰሙ ቤተሰቦቼ እየሮጡ መጥተው አጠገቤ ሲቆሙ በሰሙት ደንግጠው ራሳቸውን ይዘው ይመለከቱኛል። በመጨረሻም አረጋግተው እንድቀመጥ አደረጉኝ። ጎረቤቶቻችንና የሩቅ የቅርብ ዘመዶች አዝማዶችም መታመሜን ሰምተው ሊጠይቁኝ ሲመጡ እንዴት አለ ሲሉኝ አልሐምዱሊላህ ማለትን ከአፌ አጣሁት። በምትኩ አፌን የምከፍተው ኢየሱስ እንዴት ድንቅ መሰላችሁ! ውበቱ፣ ድምፁ እንደ ብዙ ውኆች ይመስላል። ሲናገር ልብን ያስደስታል። ደግሞም ሁሉን ማድረግ ይችላል። ስሜ ኢየሱስ ነው አለኝ። ስጠራው ባፌ ይጥመኛል። ልቤን በደስታ ይለውጠዋል፣ ይሞላዋልም። ይህን አሁን ያለሁበትን ሕይወት ያደረገኝ እሱ ነው። ስሙ ከማር ይጣፍጣል። በሰኮንድ ውስጥ የዕድሜን ታሪክ አሳየኝ። በድንገት ይመጣል፣ በድንገት ይሄዳል። ሲጀምር በድንገት ሲጨርስ በድንገት ይፈጽማል። አግኝተን ሲያናግር ሲፈልግ በበር ወይም በመስኮት አይገባም። በር ክፈቱልኝ፣ ከኋላ ይዝጉልኝ ብሎ አያስቸግርም። ለኢየሱስ ግድግዳው፣ መሬቱ፣ ጣራው ሁሉ በር ነው። ጥሶ ይገባል፣ ግድግዳውን ጥሶ ይወጣል። እርሱ ሲወጣ የሚፈርስ ግድግዳ፣ የሚፈርስ አፈር አይኖርም። ከፍቶ ይገባል፣ ከፍቶም ይወጣል። ደመና የእግሩ መረገጫ መረማመጃዎች ናቸው። ብርሃን ተሞልቶ በጽዳሉ ይናገራል። ዙሪያው በታላቅ ብርሃን ተከቦ ለዘመናት የጨለመውን ሕይወትን ያበራዋል።
ማንነትን ለውጦ የሱ ያደርገዋል። ሲናገርህ የልብን የተሰወረውን ያውቃል። ያሳለፍከውን የሕይወትን ዘመን እንደ ትናንትና አስቦ ሳያዛባ ሳያስረሳ ይናገራል። የመቼ ነው የትኛው ነው ሳትል በትክክል ራስን ትመለከታለህ። በኢየሱስ ፊት ስትቆም ጥያቄ የለም። ጥያቄዎች ለዓመታት እንቆቅልሽ የሆኑት እሱን ስታየው ይመለሳሉ። ለመጠየቅ ያሰብከው ሁሉ ከውስጥ ታጠዋል። ከፊት ሲቆም መልስ ይሆናል። ኢየሱስ ባጭሩ የጥያቄዎች ሁሉ መልስ ነው። እወደዋለሁ ደግሞም ወድጀዋለሁ ብዬ ስናገር የተሰበሰቡ ጎረቤቶቼ በተናገርኩት ቃል ልባቸው ተነክተው ይሄ የምትለው ሰው ልናየው እንፈልጋለን አሉኝ። አባቴ ደግሞ ተቆጥቶ የሚናገራችሁ እኮ ሃይማኖታችንን የሚያፈርስ ነው፣ አትስሙት ብሎ በኃይለኛ ጥፊ መታኝ። ጎረቤቶቻችን ተደናግጠው ሐጂ ምን ማለት ነው? ለምን እንዲህ ያደርጋሉ? የሚለው ሁሉ ንግግሩ እንደ ዕድሜው አይደለም። ደግሞም የተናገረውን ወደነዋል። እንደዚህ ደስ የሚል ከሆነ እኛም እርሱ የሚለው ኢየሱስ ደስ ይለናል አሉ። አንድ እናት መልሰው ልጄ ይሄ ያልከው ሰው ሲመጣ ብትጠራኝ ምን አለ? ብዙ ነገር እጠይቀው ነበር። ልቤ የሞላው ብዙ ነገር አለኝ፣ የምነግረው አለኝ። ሌሎች የሚመጡ ከሆነ ስለ ኢየሱስ ውበትና ስላደረገው ስናገራቸው ተናደው ትተው ይወጣሉ ብዬ ሳስብ ካንተ ጋር እንተባበር ይሉኛል። በነጋታው ቀጠሮ ስለነበረን የአማኞችን ቤት ልናፈርስ የተመካከርነው 4 ጓደኞቼ በትናንትና ቀጠሯችን መሰረት ሰዓታቸውን ጠብቀው ከጃኬታቸው ውስጥ የሰንጢ የፈንጅና የተቀጣጣይ ቦምብ ከአንዱ ወንድማችን ተቀብለው ወደኔ መጡ። ያስቸኩሉኛል። ተነስ እንሂድ ይሉኛል። አንደኛው ደግሞ ሌሊቱ አልነጋለት እንዳለው ሲገላበጥ እንዳደረው ያወራል። ሌሎች አዳራሹ በሚፈነዳው ፈንጂ እነዚህን ጸረ እስልምና የሆኑትን አማኞች በተጠመደው ፈንጂ ብጥስጥሳቸው ሲወጣ የቆሰሉትን ሲጮሁ ለማምረጥ ራሳቸውን ለማዳን ሲሯሮጡ በመንገድ ጠብቄ በዚህ ስለስወጋቸው ስረካ ደስ ስለኝ ለማየት ቸኩዬ ነው ያደርኩት ይላል። አንደኛው ደግሞ እነዚያን ቆንጆ ሴቶቻቸውን ይዤ በሕዝብ መካከል ስገናኛቸው ሳዋርዳቸው ከተኛውባቸውም በኋላ በሰንጢ ልብሳቸውን ቀድጄ ፓንታቸውን ቀድጄ ራቁታቸውን አውጥቼ ሃይማኖታችንን የተወ አማኝ የሚሆን እንደዚህ ይሆናል እያልኩ እጃቸውን ወደ ላይ አዘርግቼ ስወስዳቸው ይታየኛል ሲሉ ይናገራሉ። ዝም ብዬ አደመጥኳቸውና ተነሳ እና እንሂድ፣ ለምን ዝም ብለ ታየናለህ አሉኝ። እኔም ኢየሱስን ሳየው ሳናግረው ሲለውጠኝ ሲያስደስተኝ የትውልዴን የዘመኔን ታሪክ ሳያዛባ በሚያስገርም ሁኔታ የሚያስገርም ድምፅ ሲናገረኝ አደረ። ኢየሱስ ሲናገር ከሰማይ ሰማያት በደመና የክረምት ዝናብ መብረቅ ነጎድጓድ ይልቅ ድምፁ ይበረታል፣ ደስ ያሰኛል። ሰውን ክቡር ሰው መግደል ነውር ሐራም እንደሆነ ነገረኝ። ከዚህ በኋላ የእርሱ እንጂ የራሴ እንዳልሆንኩ እንዳልናገር አዘዘኝ። ስለዚህ ጁምዓ በቤቴ ከኢየሱስ ጋር አሳልፋለሁ። እናንተም ያሰብነውን ትተዉት፣ የምናስበውን ኢየሱስ አይወደውም አልኋቸው። በሰሙት ቃል ደነገጡ፣ እርስ በርሳቸው ይተያያሉ። 3ቱ ዝም ሲሉ ትናንት ከኔ ጋር የተመደበው ግን ተናዶ ገላምጦ ካየኝ በኋላ እኔ እንዳንተ የአባቶቼን ሃይማኖት ክጄ ክርስቲያን አልሆንም፣ አንተ ብትተው እኔ ያሰብኩትን እፈጽማለሁ። ስመለስ አንተን እንደ ልኳንዳ ሥጋ እዘለዝልና ከሴቶቹ ጋር ራቁትን በከተማው መሃል አዞራለሁ። እስከዛው ይህን ያዘው ብሎኝ ከካልሲው ስር የደበቀውን በሁለት የተሳለ ነጭ ሰንጢ እግሬ ስር ወረወረልኝ። ወጣ። 3ቱ ዝም ብለው ተቀምጠዋል።
ጸጥታ፣ ዝምታ ብቻ ሆነ። በዚህ መሃል ሳለን ቅድም ዝቶብን ሄደው ጓደኛችን ተመልሶ መጣና ወንበሩን ስቦ ተቀመጠ። ለጊዜው ደነገጥን። ተነስቶ በሁለት እጆቹ እያቀፈ ሲስመኝ ጓደኞቼ ሊወጋኝ መስሏቸው ከተቀመጡበት ተነስተው አንዳች ነገር ብታደርገው በዚህ ሰይፍ እንቆራረጣለን፣ አርፈ ተቀመጥ፣ እንዳንተ እኛም ሰይፍ መያዛችንን አትርሳ ብሎ በተለይም አንደኛው ጓደኛችን በራሱ ሴንጢነት ቆሆዱን ላይ ሊሰካለት ሲል ጮህንና ተወው አልነው። መልሶ እርሱ ብቻ ሳይሆን እኛም እርሱ የሚያመልከውን ኢየሱስን ወደነዋል ብሎ ሲናገር ያ ሰው እኔም እኮ ቅድም ስለተናገርኩት ቃል ይቅርታ ልጠይቀው ነው የመጣሁት። በዚህ ከናንተ ከወጣው በኋላ አንድ ሰው መንገድ ላይ አግኝቶ ሲነጋገረኝ እርሱ ሲናገረኝ ውስጥ የኃይለኛ ሙቀት ያልፍ ነበር። ያን ጊዜ ባልተረዳሁት መንገድ ወደ አንተ ተመልሼ ይቅርታ ልጠይቅ ተገደድኩ። ስለዚህ ያሰብነውን ትተን እርሱ ያሰበልንን እንኑር አል። ሌሎችም እኛም እኮ አንተ ስትናገር በውስጣችን ከእሳት የበለጠ ሙቀት ነገር ያልፍብን ነበር፣ ምን ይሆን አሉኝ። ኢየሱስ ይመጣል።